It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ዛሬም ይደረጋል። በአሊያንዝ አሬና ባየር ሚዩኒክ ከፓሪስ ሰን ዠርማ። ባለፈው ሳምንት ያየነውን ጨዋታ አይተን እንደጨረስን ሮብን ወዲያው ነበር የናፈቅ ነው። ወዲያው እንደገና ሁለቱ ክለቦች ሲጫወቱ ለማየት እግር ኳስን ይበልጥ እንድንደሰትበት እንድንገረምና እንድንደነቅበትም ጭምር የሚያደርግ ስለሆነ ማለት ነው። አሁን ይህንን የሁለቱም ቡድኖች የዛሬን ጨዋታ ከትላንትናው የአርሰናል ወደ ፍጻሜ ማለፍ ጋር አያይዘን ወይም አስተሳስረን እንነጋገርበት። ማን ይሁንለት ለአርሰናል? ፓሪስ ሰን ዠርማ ወይስ ባየር ሚዩኒክ? አርሰናል በዚህ የሜይ 30 የዋንጫ ጨዋታ አንደርዶግ ነው ወይ? አንደርዶግ ማለት ዝቅ ያለ የማሸነፍ ግምት የሚሰጠው፣ ለተጋጣሚው የበለጠ የማሸነፍ ግምት ወይም ስሜት ሲኖርሽ ለዛኛው ስታሳንሽ ነው እንደዚህ የሚሉት ብዙ ጊዜ። የፒኤስጂ እና የባየር ሚዩኒክ ጨዋታ የእውነት ለመናገር ለእግር ኳስ ስታንዳርድ በተለይ ባለፈው ሳምንት ያየነው ጨዋታ በቃ በጣም 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 የተለየ ነው የሚሆነው። ግን ሁሌም ቢሆን መርሳት የሌለብን ይሄ የእግር ኳስ ጨዋታ አንዱ መንገድ ነው፣ ብቸኛው መንገድ አይደለም። እንደ አትሌቲኮ ማድሪድም እንደ አርሰናልም እንደ ፒኤስጂም እንደ ባየር ሚዩኒክም ልትጫወቹ ትቻለሽ ኳስን። ከዚህ አንጻር ምንና ይሆን ዛሬ? የእውነት ይህንን ጥያቄ እስኪ መልሱት። ለአርሰናል ይበልጥ የሚከብደው በዋንጫው ጨዋታ ማንን ቢገጥም ነው? ባየር ሚዩኒክን ወይስ ፓሪስ ሰን ዠርማን? እዛ ላይ እየተነጋገሩ እኛ በዛሬው ጨዋታ ላይ በኋላ ከዛው ጨዋታው ከሚደረግበት አካባቢ ያለውን ወቅታዊ መረጃ ይዛ ሀይሚም ስለምናገኛት እስከዛ ደግሞ እኛም የተለያዩ ነጥቦችን እያነሳን መቆየት ስላለብን ነው። ግን ይህንን ጥያቄ እየመለሱ ይቆዩ በአስተያየታቸው ላይ። አርቴታና አርሰናል የዘንድሮን የውድድር ዓመት የፕሪሚየር ሊግንና የቻምፒዮንስ ሊግን ዋንጫ በማሸነፍ ቢያጠናቀቁ ለአርሰናል ደጋፊዎች ለአርሰናል ታሪክ በጣም የተለየ እንደሆነ አስተውላችሁታል? ግን ፕሪሚየር ሊጉን ካሸነፉ 22 ዓመት፣ በቻምፒዮንስ ሊግ ፍጻሜ ካየናቸው 20 ዓመት፣ የቻምፒዮንስ ሊግን ዋንጫ ማሸነፍ ከቻሉ ዕድሜ ልክ አሸንፎ ስለማያውቁ ተቆጥሯል። ይህንን ባንዴ ያውም በ7 ቀናት ልዩነት ሲያደርጉት ልናይ የምንችልበት እድል ተፈጠረ። አርሰናል ከክሪስታል ፓላስ ሜይ 24 ላይ ጨዋታውን ያደርጋል። የውድድር ዓመቱ የመጨረሻ ጨዋታ ነው። በዛ የውድድር ዓመቱ የመጨረሻ ጨዋታ ሻምፒዮን ሊሆን ይችላል። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ አርሰናል አሸነፈ ልንል እንችላለን። ከዛ በ30
6 ቀን 5 ቀን አካባቢ ቆይቶ ቡዳፔስት ላይ ሄዶ ደግሞ የዛሬውን አሸናፊ ይገጥማል አርሰናል። በታሪኩ የመጀመሪያውን የቻምፒዮንስ ሊግን ዋንጫ አሸነፈ ልንልም እንችላለን። እኛን ነው ማየት ስትመጪ እሱ ብሎት ማለት አሁን ነው። ለጉድ ተናንቀን በእንባ አንገት ለአንገት ሰው አያግደን ዘመን አዝማር ቢኖር ናፍቆን ነውና የተራብነው ፍቅር እንደሚለው ዘፋኙ ታምራት ደስታ እኛን ነው ማየት ያኔ ቢሉ የአርሰናል ደጋፊዎች በቃ ያምርባቸው። ጉጉታቸውን አንደሳን ለማድረግ ከባድ አይደለም። ግን ማን ይሁን እዚህ መንገድ ላይ ቆሞ እንቅፋት የሚሆነው? ማን ይሆን ይሄንን ህልም ከንቱ ሊያደርግ የሚችለው ሊያጨናግፍ የሚችለው ማን ሊሆን ይችላል? ዲየጎ ሲሞኒ ያልቻለውን ያላስቀረውን ያላቋረጠውን የአርሰናልን በቻምፒዮንስ ሊግ ትልቁን ክብር የማግኘት ጉዞ አርሰናልን በመንገዳቸው የገጠሙ በሊግ ፌስ 8 በኳርተር ፋይናል በሰሚ ፋይናል በራውንድ ኦፍ 16 የገጠሙ ክለቦች ያላስተጓጎሉትን ያላሸነፉትን አርሰናልን አሸንፎ ትንሽ ቆይ የቻምፒዮንስ ሊግን ዋንጫ ለማሸነፍ የሚለው ማን ነው? ሉዊስ ኤንሪኬና ፒኤስጂ፣ ቪንሴንት ኮምፓኒና ባየር ሚዩኒክ ማን ነው? ከባድ ጥያቄ ነው። ትላንት ስኬሊን ለምን አስገባኸው ሲባል ገት ፊሊንጌ ያለው አለ። አሁን ያለው የኔ ገት ፊሊንግ ለአርሰናል የዋንጫው ጨዋታ የሚከብደው ከፒኤስጂ ጋር ከሆነ ነው ብዬ ነው ማምነው። ሚዩኒክ የተሻለ ተጋጣሚ ነው ለአርሰናል ከፓሪስ ሰን ጀርሜን ይልቅ። ሚዩኒክ ጎል ያገባል፣ ጎል ግን ልታገቢበት ትችላለች። ሚዩኒክ ሉዊስ ዲያዝን፣ ሃሪኬንን እና አሁን ሁሉም ሰው አፍ ላይ ያለው ኦሊሴን አለመፍራት አይቻልም። በጣም ኦሊሴን ሃሪኬንን እና ሉዊስ ዲያዝን በምፈራበት ልክ ግን የአርሰናልን ተከላካይ ደግሞ አከብራለሁ። እነሱም በምፈራበት ልክ ደግሞ ዴቪድ ራያ ላይ መመካት አለኛ። ፒተር ሺማይክል ነበር ትናንት ሲያናግረው የነበረው ዴቪድ ራያን። ፒተር ሺማይክል በእንግሊዝ ፕሪሚየር ሊግ ምርጥ ግብ ጠባቂዎችን ጥሩ ሲባል ከማይዘለሉት መካከል አንዱ ነው። በማንቸስተር ዩናይትድ ትልልቅ ታሪኮች ውስጥ ትልቅ ቦታ ከሚሰጣቸው ተጫዋቾች መካከል ታሪኮቹ ለመሰራታቸው ምክንያት ናቸው ከሚባሉ የቀድሞ የማንቸስተር ዩናይትድ ተጫዋቾች መካከል ግብ ጠባቂው ፒተር ሺማይክል አንዱ ነው። ሄነሪ እድል ሲሰጠው አንክል ፒተር ይለዋል፣ ያከብሩታል። እንዲህ ባለ ግርማ ሞገስ ሌጀንድሪ በሚባል ግብ ጠባቂ የአሁኑ የአርሰናል ግብ ጠባቂ ዴቪድ ራያ ሲደነቅ ጉብዝና አውት ኦፍ ዚስ ወርልድ ነው ሲባል መስማት ስለ ልጁ የምንናገረውን ነገር የሚወስን ነው። የእውነት ለመናገር በደንብ ነው አርሰናልን ያገለግለው። አጩት በነገራችን ላይ ስላን ፕሌየር ኦፍ ዘ ሲዝን እኮ መሆን ትችላለህ አሉት። አመሰግናለሁ እያለ ይሰበስባል። እሱ ደግሞ ዴቪድ ራያን ነው የምልሽ። ምንድን ነው ያጎደለው ምናምን አለ። በዛ ውይይት ውስጥ ፕሌየር ኦፍ ዘ ሲዝን ማን ይሁን፣ የአመቱ ምርጥ ተጫዋች ማን ይሁን ምናምን ሲባል በዛ ዝርዝር ውስጥ የመግባት መብት አለው አሉ። ስለ አመቱ ምርጥ ተጫዋቾች ስንነጋገር የውይይቱ ማጠንጠኛ አንዱ ይሄ ልጅ መሆን አለበት አለ። ሄነሪም አለ፣ ፒተር ሽማይክልም አለ፣ ሌሎቹም አሉ። ካራገርም ሲል ነበር። ይኸውልሽ እነዛን አልፈራም አይደለም ነው የምልሽ። እነ ሃሪኬን ያስፈራሉ። 4.9 ጎል ፐር ጌም ማግባት በጣም ከባድ ነው። ግን እነዚህን ደግሞ አለማክበርም ደግሞ አልችልም። 9 ክሊን ሺት ራሱ ባየር ሚኒክም ላይ ጭምር የጠበቁት ነው። ያኛውና ይሄኛው ጨዋታ አንድ አይደለም ምናምን።
ግን ባየር ሚኒክ ኤክስፖዝድ ነው፣ ጎል ይገባበታል። በቡንደስሊጋው በቻምፒዮንስ ሊጉም ጎል ይገባበታል። ከሚገባበት በላይ ስለሚያገባ ነው ባየር ሚኒክ። ፒኤስጂ ግን አይ ቲንክ ዲፌንድ ማድረግም ይችላል። የፒኤስጂን የማጥቃት አቅም ማንም ሊጠራጠር አይችልም። ከባየር ሚኒክ ቀጥሎ ቢያንስ በቁጥር ከሆነ የምንነጋገረው ከባየር ሚኒክ ቀጥሎ በአማካይ በአንድ ጨዋታ ብዙ ጎል በማግባት ፒኤስጂ ነው ያለው። ስለዚህ በጎል ማግባት አቅም ፈርተሽ ከሆነ ባየር ሚኒክ ይቅርብኝ የምትይው ከሱ ቀጥሎ ጎል የሚያገባብሽ ፒኤስጂ ነው። ራንኪንግ እሱን ስለሚያሳይ ያኛው 4.9 ከሆነ ይህ 4 ፐርጌም በአንድ ጨዋታ በአማካይ የሚያገቡት አንደኛና ሁለተኛ ናቸው በተጋጣሚዎቻቸው ላይ ብዙ ጎል በማግባት አቅም። ስለዚህ ጎል የማስቆጠር አቅማቸውን ከሆነ የፈራሽው አይቀርልሽም ማለት ነው። ከባየር ሚኒክ ቀጥሎ ፒኤስጂ ነው። ባየር ሚኒክ አንደኛ ይህ 14ተኛ ሆኖ ቢሆን ኖሮ ቢያንስ ጎል ቶሎ አያገቡ ምናምን ብለሽ እነሱን ትመርጫለች። አሁን ግን አንደኛና ሁለተኛ ናቸው። አሁን ግን አማካኝ አንድ ጨዋታ ጎላቸው ተቀራራቢ ነው። ፒኤስጂ በመከላከል ከባየር ሚኒክ ይሻለኛለን። አንድ ሉዊስ ኤንሪኬን ማመን ይቀለኛል ከቪንሴንት ኮምፓኒ። ኤክስፒሪየንስ አለው። የቻምፒዮንስ ሊግ ጨዋታን አሸንፎ ያውቃል። ከማጋ አሸንፎ ያውቃል፣ ከፒኤስጂ ጋር ከማጋ አሸንፎ ያውቃል፣ ከባርሳ ጋር አሸንፎ ያውቃል። ሂኖስ ሃው ቱ ዊን የሚለውን ይነግረኛል። ለኔ አሁን ማን ይሆንላችሁ ስለተባለ የአርሰናል የማሸነፍ እድል ባየር ሚዩኒክ ከሆነ የተሻለ ይሆናል። አሁን ጥያቄው ይኸውልሽ ከፒኤስጂ እና ከባየር ሚኒክ ማን ይሁንለት በሚለው ዙሪያ የኔን ገት ፊሊንግ ነው እየነገርኩሽ ያለሁት። ከፒኤስጂ እና ከባየር ሚኒክ ለአርሰናል ተጋጣሚ ስንመርጥ ማለት ነው። ይሄ አርሰናል እና ባየር ሚኒክ በዋንጫው ጨዋታ ሲጫወቱ የማሸነፍ እድሉን አብዝተ ለማን ትሰጣለህ አይደለም ጥያቄው። ሁለቱ በጣም ስለሚለያይ ነው። አርሰናል ከባየር ሚኒክ ሲጫወቱ ባየር ሚዩኒክ ዊዝ ዘር ኤክስፒሪየንስ ባላቸው አታኪንግ ፓወር ምናምን ብዬ ስላይት አድቫንቴጅ ልሰጣቸው ይችላል። ከፒኤስጂ ግን ለአርሰናል መጫወት ይከብዳል ብዬ ነው ማምነው። እኔ ላልተስማሙበት ትችላላችሁ። ጌት ፊሊንግ አንቺ ማን ይሆንለት? እኔ የማን ይሆንለት ምርጫ ሳይሆን የሚሰማኝ አሁን ዝም ብዬ የሚሰማኝ ለአርሰናል ምርጫ ሳይሆን የዛሬውን ጨዋታ ሚዩኒክ ያሸንፋል ብዬ ነው የሚሰማኝ። ስለዚህ የዛሬው ማን ይሆንለት ላይ ያው ሚዩኒክ ስለሆነ የሚያልፈው አሁን እንደው ቀናነሽ ጥያቄውን ብትመልሽ ከምሬ አይደለም፣ በቀናነት እኮ ነው የመለስኩት። በቀናነት የዛሬውን ጨዋታ የዛሬው ሚዩኒክ ያሸንፋል እሱ ሌላ ነገር፣ ማን ይሆንለት ሌላ ነገር ነው። ለአርሰናል አሁን ለብዙዎቻችን ነው የምናወራው። ለብዙዎቻችን ስናወራ ለአርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ ለማሸነፍ ፊት ለፊቱ የሚኖረው መሰናክል ወይ ፓሪስ ሳን ጀርማ ነው ወይ ባየር ሚዩኒክ ነው። ስለዚህ ከባየር ሚዩኒክ እና ከፓሪስ ሳን ጀርማ የትኛው የአርሰናልን ዋንጫ የማሸነፍ ጉዞ የበለጠ ከባድ ያደርግበታል ብለሽ ታስቢያለሽ ነው? እኔ ሚዩኒክ የሚከብደው ይመስለኛል። እንደዛ ብትኝ ነው አይ በቃ ግን አለሽ ምክንያት ነው እንደኔው ገት ፊሊንግ ነው። አይ ሚዩኒክ በጣም አግሬሲቭ የሚሆኑ ይመስለኛል አሁን በዚህኛው። እንደገና ተጫዋቾቹም በደንብ ኤክስፔሪየንስም ያላቸው ናቸው። እነ ሃሪ ኬይን እነ ኦሊሴ እንደገና ሉዊስ ዲያዝ በጣም ትልቅ ተጽዕኖ የፈጠሩ ናቸው። በዛ ላይ በተለይ የማኑኤል ኒውየርን ጉዳይ አሁን ሌትሊ የሚሳሳታቸው ወይም ደግሞ ጎል ባየር ሚኒክ ላይ እንዲገባ የራሱ የሆነ አስተዋጽኦ ያደርጋል። የበፊቱን ንቃቱን በየጨዋታዎቹ ላይ ላናየው እንችላለን፣ ግን የሆነ ጊዜ ላይ ደግሞ ይመጣል። እንደውም የቅርብ ጊዜ ከፓሪስ ሰን ጀርማ ጋር ከመጫወታቸው በፊት በነበረው ጨዋታ ላይ ይመስለኛል አንድም ዴቪድ ራያን ከአርሰናል በኩል ሁለትም ደግሞ ከባየር ሚኒክ በኩል ማኑኤል ኒውየርን የጨዋታው ኮከብ ተብሎ ሁሉ የተመረጡበት በዚሁ በሻምፒየንስ ሊግ ማለት ነው። እና ጥሩ ከሆነ
የዕለቱ ብቃቱ ጥሩ ከሆነ የማኑኤል ኑየር ነገር ለውጥ ያመጣል ባየር ሚኒክ ላይ ብዬ ነው ማስበው። ምንም የተከላካይ ድክመት ክፍተት ቢኖርም አንደኛ ያንን ክፍተት የሚያጣፉበት መንገድ ጎል በማግባት ነው። ሁለተኛ ደግሞ ያንን ክፍተቱን ከተከላካይ በኩል ያለውን ክፍተት የማኑኤል ኑየር በቃ ጥሩ ብቃት ላይ መገኘት ያስተካክለዋል ብዬ አስባለሁ። የአርሰናል የማጥቃት አቅም ያን ያህል የማያሰጋ መሆኑንም ትያለሽ ብዬ ነበረ። መከላከሉ ደካማ ቢሆንም የአርሰናል ጎል ስኮሪንግ እንትኑ ፓወሩ ያን ያህል የሚፈራ አይደለም የሚለውንም ታነሳ ይሆን እያልኩ ነበረ። ልጨምርልሽ ብዬ ነው። ሌላ ጥያቄ ለአድማጮቻችንም እኛም እንድንነጋገርበት አርሰናል ከፒኤስጂ ወይም ከባየር ሚዩኒክ ጋር ይጫወታል ሜይ 30 በሃንጋሪ ቡዳፔስት። እሺ ባለፈው ሳምንት የሁለቱን የፒኤስጂን እና የባየር ሚዩኒክን ጨዋታ አይተን 5-4 ካለቀ በኋላ ልፉ ሲላቸው ነው አለ ብዙ ሰው አርሰናልንና አትሌቲኮ ማድሪድን እንጂ የሁለቱ ራት ነው የሚሆኑት። ከፒኤስጂ እና ከባየር ሚዩኒክ ወደ ዋንጫ የሚያልፈው ቡድን ዋንጫውን መብላቱ አይቀርም ብሏል ብዙ ሰው። ማክሰኞ ተጫወቱ ፒኤስጂ እና ባየር ሚዩኒክ፣ ሮብ የሚጫወቱትን የሁለቱ ራት ለመሆን ነው እንጂ ከሁለቱ አያልፍም። እያየሻቸው ምናምን ተባባለ ብዙ ሰው አይደለም። አሁን የትላንቱን ካየን በኋላ አርሰናልን ስቲል የሳት ራት አድርገ ነው ወይስ የቀየራችሁት ሀሳብ አለ? አይ እኔ አሁን አርሰናል ቀላል ተጋጣሚ ነው ብዬ አላስብም። ስፔሻሊ አሁን የተቀየሩት ነገሮች ደግሞ ሙዱ ብዙ ነገር ተቀይሯል። እንደገና ደግሞ ምናልባት እስከ ግንቦት ድረስ የነ ቲምበር መመለስም ሊኖር ይችላል ብዬ ነው ማስበው። አሁን ብዙ ሰዎች ቅሬታ አላቸው ቤን ዋይት ላይ ትንሽ እዛ ቦታ ላይ ክፍተት እንዳለ እናያለን። ቲምበር ደግሞ የሚመለስ ከሆነ የበለጠ ያንን ቦታ በማጠናከር ረገድ ማጥቃቱንም በማገዝ ረገድ የራሱ የሆነ ትልቅ አስተዋጽኦ ይኖረዋል እና አንድ ይሄ ሙዱ መቀየሩ በጣም ጥሩ ሀሳብና ይሄ ከጫና ፍሪ የመሆን ነገር ተጫዋቾቹ ላይ መታየቱ ታሪክ የመስራት ፍላጎቱ የበለጠ ከፍ ብሎ ይታያል። አሁን እንሸነፍ ይሆን ከሚለው ስጋት በላይ አሸንፈን እሱን ነገር እሱን አልጠበቅም። እውነት ነገር ካልሽ እሱን ያየው መሰለኝ እኔ አሁን በዋንጫው ጨዋታ ላይ ግን ይሄ ድብልቅልቅ ያለው ስሜት የሚሰማ እንደዛ ሳይሆን ፍርሃትም ስጋትም ጥንቃቄም ማድረግ እናጣው ይሆን የሚል እንደውም እሱ በጣም ትልቅ ሮል እንዳይኖረው ነው የምሰጋው በዋንጫው ጨዋታ ላይ። ኦፍኮርስ ኢት ዲፔንድስ ምን ላይ ነው ዲፔንድ የሚያደርገው? አንድ እስከዛ ድረስ የፕሪሚየር ሊጉ ጉዳይ ስለሚለይለት ፕሪሚየር ሊጉ እንዴት ያልቃል እንዴት ያበቃል የሚል ነገር ላይ ይንጠለጠላል። ፕሪሚየር ሊጉ ለአርሰናል በመልካም የሚጠናቀቅ ከሆነ በዛ ጨዋታ ላይ የሚኖረው ሳይኮሎጂካሊ አይነት ስሜት ይዞ መግባት የተሻለ ነገር ልናይበት እንችላለን። በፕሪሚየር ሊጉ አርሰናል የታይትል ዊነር የሚሆን ከሆነ በዛ ረገድ ግን ደግሞ ስኬት ከጠፋ አመኘኝ ዋንጫው ጨዋታ ላይ በጣም ሳይኮሎጂካሊ ተጎድተው ነው ሊመጡ የሚችሉት። ኢት ዲፔንድስ። ምናልባት እኔ ደግሞ የማካካስ ነገርም ሊኖር ይችላል ማለት በቃ አንድ ጊዜ ፕሪሚየር ሊጉን አጥተናል፣ በዚህኛው ደግሞ እንግዲህ የቻልነውን እናድርግ። ለዚህ ተረጥረው አርሰናልን ከይቅርታ ግን አሁን ባልሽው ይሄ ማለቴ ይሄንን ማለቴ የጥንቃቄ ጨዋታ አይጫወትም ማለቴ እኮ አይደለም። እኔ ጥንቃቄ መጫወቱን አይደለም፣ ጥንቃቄ መጫወቱ አይቀርም ምንም ዋንጫውን ቢያሸንፍም በፕሪሚየር ሊጉን ቢያሸንፍም ባያሸንፍም እኔ እያልኩሽ ያለሁት አርሰናልን ልካስ ስብር ለማለት ነው እንጂ የምጠረጥረው ፕሪሚየር ሊጉን ሉዝ ቢያደርግ ለእንትን አልጠረጥረው። ያ በጣም ያኮ ማለት ሳምሪ በቃ የመጨረሻው ማቹሪቲ ሌቭል ላይ ስትደርሺ የሚጠበቅ ኳሊቲ እኮ ነው። ግን ሌላ አንድ ድል አለ። አሁን ለምሳሌ የሆነ ነገር እንደዛ አይደለም። አሁን እኮ እንደዛ አይደሉም ነው እኮ። እንደዛማ ከሆኑ እኮ በቃ ሃይ ሌቭል ኦፍ ኤክስፒሪየንስ ላይ ስትደርሺ አኳየር የምታረጊው ወይም ጌን የምታረጊው ስትሬንግዝ እኮ ነው። ይሄ ባለ ልምድ የምትያቸው
በጣም በጣም የሚገርም ልምድ ያላቸው የምትያቸው ናቸው። አርሰናል እና ልምዱ ይህንን ነው ወይ የነገረን? ሀፍቱ ቢሪያሊስቲክ እኮ እኔ እኮ አሁን መጀመሪያ ማንሳት የፈለግኩት ነገር አሁን ያየሁት አርሰናል ላይ በእነዚህ ጨዋታዎች በፉልሃምን በለው እንደገና በትላንትናውም ጨዋታ ላይ ያየሁት ነገር ይሄ የፍርሃት ስሜቱን ይሄ እንደገና ብንሸነፍ እንወድቅ ይሆን እንዴ ከሚለው ስጋት በላይ አሸንፎ ታሪክ የመስራት ፍላጎቱ ከፍ ብሎ ታይቶኛል። ይሄንን አይቻለሁ በእነዚህ ሁለት ጨዋታዎች ላይ። ይሄንን ስሜታቸውን ይዘው የሚቀጥሉ ከሆነ የዋንጫ ጨዋታው ላይ የራሱን የሆነ አስተዋጽኦ ማሳደሩ አይቀርም። እችን ነው ለመናገር ይፈልጋል። የኔ ጥያቄ ግን ፕሪሚየር ሊጉ እንትኑ የዛ የዋንጫው ጨዋታ ላይ ወይ ፒኤስጂን ወይ ባየር ሚኒክን ሲገጥሙ የሚኖራቸው ሳይኮሎጂካል ስትሬንግዝ በምንድን ነው የሚወሰነው? አንድም በፕሪሚየር ሊጉ ይወሰናል ነው እና ፕሪሚየር ሊጉ ከተሳካላቸው ሞር አድቬንቸረስ ሆነው እናያቸዋለን ቻምፒዮንስ ሊጉ ፋይናል ላይ ፕሪሚየር ሊጉን ማሳካት ከቻሉ። ፕሪሚየር ሊጉ ከተበላሸባቸው ግን እንካስ ይላሉ የሚለው ላይ ነው የኔና ያንቺ ጠብቁ። እኔ ደግሞ ይዘው የሚመጡትን ምንትን አላውቅም፣ ያው ግን እድሉን ነው የምናገረው። ከተበላሸም አሁን ለምሳሌ ፕሪሚየር ሊጉን ቢያጡ በቃ አጡ አይደል? ፕሪሚየር መልሶ እንግዲህ ለሚቀጥለው የውድድር ዓመት ካልሆነ በስተቀረ በዚህ የውድድር ዓመት ማምጣት አይቻልም። ሌላ ነገር ሌላ ድል ቀን በኋላ ፕሬሸር ፍሪ ሆኖ ሌላ ድል ለማግኘት ግን አንድ እድል አለ እና ያንን እድል የሻምፒየንስ ሊጉን ጨዋታ እንጠቀምበት ወደሚል ወደ ጥቅም እንቀይረው ወደሚል ሳይኮሎጂካሊ አስተሳሰብ ወይም ፍሪን ከመጡ ይመጣሉ ወይ ነው። ከመጡማ እንደ ሀሳብማ በጣም ጠቃሚው አሁን አንቺ እንደምታወሪው ማሰብ ነው። እንደምታወሪው የማሰብ አቅም ላይ ደርሰዋል የአርሰናል ሰዎች ነው ጥያቄው እኮ። እዛ ላይ አልደረሱም። ስብር ለማለት ነው ጫናውን እንዴ በቀደም አይደል ስለ ጫና ማቃት የምናወራው። አሁን እኮ ያን የዚህ የፕሪሚየር ሊጉ ጫና የሂደት ጫናና አንድ ድል ነው ያለችኝ ያችን ልጠቀም የሚለው ሀሳብ ግን የተለያየ ነው እኮ። እሺ ማን ይሻላችኋል ወደሚለው እንመለስ። ፒኤስጂ ወይስ ሚዩኒክ? እሺ አድማጮቻችን በያላችሁበት መልካም ጊዜ ይሆንላችሁ። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa